ከ12 ሀገራት የተውጣጡ ምሁራን የተሳተፉበትና በወራቤ ዩኒቨርሲቲ አዘጋጅነት የተካሄደው የምርምር ኮንፈረንስ የማጠቃለያ መርሃ ግብር በመካሄድ ላይ ይገኛል። ዓለም አቀፍ የምርምር ኮንፈረንሱ ፈጠራ ለዘላቂ ልማት ግቦች መሳካትና ዓለም አቀፍ ቀውሶችን ለመቋቋም በሚል መሪ ቃል ነው የተካሄደው። ባልደረባችን ሄኖክ ለሚ በቀጥታ መስመራችን ላይ ይገኛል። ሄኖክ እንደምን ውለሃል? መረጃዎችን መቀጠል ትችላለህ? አመሰግናለሁ። ምን ይችላል? እንዴት አርፍዳል? በትላንትናው ዕለት ጅማሮን ያደረገውና በወራቤ ዩኒቨርሲቲ አስተናጋጅነት ሲካሄድ የቆየው ዓለም አቀፍ የምርምር ኮንፈረንስ እንግዲህ በአሁኑ ሰዓት ደግሞ የማጠቃለያ መርሃ ግብሩ ሊጀመር ደቂቃዎች ቀርተውታል። እንግዲህ በትላንትናው ዕለት ባደረስናችሁ መረጃ መሰረት ይህ ዓለም አቀፍ የምርምር ኮንፈረንስ በዩኒቨርሲቲው አስተናጋጅነት ሲካሄድ ለመጀመሪያ ጊዜ ነው። ያም ሆኖ ከዚህ ቀደም 3 ሀገር አቀፍ በርከት ያሉ የምርምር ኮንፈረንሶች ሲዘጋጁ ቆይተዋል። ይህ ደግሞ ዓለም አቀፍ የምርምር ኮንፈረንስ ሲዘጋጅ ዋነኛ ዓላማውን ዓለማችን በተለያየ ጊዜ የሚያጋጥማትን ልዩ ልዩ ክስተቶች እንግዲህ በሽታዎችን፣ ወረርሽኞችን ጨምሮ የተለያዩ ግጭቶችን መቋቋም የሚያስችላትን ሂደት የሚያግዙ የምርምር ውጤቶችን ማቅረብ እንደሚገባ የተመላከተበት ነው። ለዚህም አስቻይ ሁኔታዎችን በተለይ ለማመቻቸት በዘርፉ ያሉ ባለሙያዎች ያላቸውን አበርክቶ የሚወጡበትን እድል የፈጠረ ስለመሆኑም ጭምር ነው የተመላከተው። ታዲያ ከዚሁ ጋር በተያያዘ ወደ 12 የሚጠጉ ሀገራት የተውጣጡ ምሁራን የተሳተፉበት እጅግ በተለያዩ ዘርፎች ላይ ትኩረት ያደረጉ ጥናታዊ ጽሁፎችም ጭምር የቀረቡበት መርሃ ግብር ነበር ማለት ነው። ከዚህም ደግሞ በተለይ የወራቤ ዩኒቨርሲቲ ተማሪዎችን ጨምሮ የተለያዩ ምሁራን በታዳሚነት የቀረቡበት ብሎም ደግሞ ጥናታዊ ጽሁፍም ጭምር አቅራብነት የተሳተፉበት መሆኑን መታዘብ ችለናል። ከተለያዩ የዓለም ሀገራትም በዙም ቴክኖሎጂ ጭምር ታጅበው በተለያዩ ዘርፎች በጤና፣ በግብርና፣ በቴክኖሎጂ በመሳሰሉት ዘርፎች ሰፋ ያለ በደንብ ጥልቀት ያለውን የምርምር ስራቸውን ሲያቀርቡ ውለዋል ማለት ነው። እንግዲህ ከደቂቃዎች በኋላ ደግሞ የማጠቃለያ መርሃ ግብሩ እንደሚካሄድ ይጠበቃል ማለት ነው። ከዚሁ ጋር ደግሞ በተያያዘ ምን ያህል ይህ ዓለም አቀፍ ኮንፈረንስ የታለመለትን ግብ መጥቷል የሚለውና ተያያዥ መረጃዎችን እንዲያጋሩን የወራቤ ዩኒቨርሲቲ ፕሬዝዳንት ዶክተር ቶፊቅ ጀማልን ጋብዘናል። ከሳቸው ጋር አጠር ያለ ቆይታ ይኖረናል። ዶክተር እጅግ አድርገን እናመሰግናለን። እንግዲህ በትላንትናው ዕለትኛም እንደተመለከትነው በጠዋቱም በከሰዓቱም ክፍለ ጊዜ በነበረው መርሃ ግብር በርከት ያሉ ጥናታዊ ጽሁፎች ቀርበው እዚህ ላይ ደግሞ በደንብ ቅርበት ያላቸው ታዳሚያንም ጭምር በተገኙበት ገለጻዎች ሲደረጉ ነበር። እንደው ዩኒቨርሲቲ ይህን መርሃ ግብር ለማዘጋጀት ካለመው እንቅስቃሴ አንጻር ምን ያህል አሳክቶታል ማለት እንችላለን? ውጤታማነቱ እንዴት ይገልጹታል? በአጠቃላይ ስንገመግመው ኮንፈረንሱ የታለመለትን አላማ ግቡን መጥቷል ብዬ መናገር እችላለሁ። እንግዲህ ትላንትና የጀመርነው በፕሮፌሽናልስ እና የመንግስት ኃላፊዎች ቁልፍ ንግግር በማድረግ ነው ኮንፈረንሱ የጀመርነው። የከፍተኛ ትምህርት ሚኒስትር ዴኤታው በትምህርት ሚኒስቴር ውስጥ ክቡር አቶ ኮራ ጡሽኔ ናቸው ቁልፍ ንግግር ያደረጉልን። ከዛ በኋላ ከጅማ የመጡ ከያንግና ዩኒቨርሲቲ ከዛ ኦንላይን በመሆን ፕሮፌሰሮች ስለ ሪሰርች ገለጻዎች አድርገውልን ነበር። እሱም ውጤታማ ነበር። እሱን ከጨረስን በኋላ ነው ወደ ፓራል ሴሽን ነው ተመራማሪዎች የሰሯቸውን ስራዎች ለሚመለከታቸው ሰዎች ኦንላይን ለሆኑት ኦንላይን፣ በአካል የመጡት በአካል የማቅረብ ስራዎችን ነው ሲሰራ የነበረው። በዚህም ውጤታማ ነበር ማለት እችላለሁ። እንደ አጠቃላይ ይሄ ኮንፈረንስ ብዙ ያስተማረን ነገር አለ። ለምሳሌ ዓለም ላይ ሪሰርች እንዴት እንደሚሰራ፣ ምክንያቱም ሪሰርች የተለያየ ሜቶዶሎጂ ስላለው ማለት ነው። ሰዎች ዓለም ላይ ያሉ ሰዎች እንዴት ፕሮብሌሞችን ሶልቭ እንደሚያደርጉ፣ እንዴት አድሬስ እንደሚያደርጉ ልምድ የወሰንበት የተማርንበት ብዙ እውቀት ያገኘንበት ኮንፈረንስ ነው ብዬ አስባለሁ። እኛም ያለንበትን ደረጃ ለዓለም ያሳየንበት መድረክ ስለሆነ እጅግ ውጤታማና ሰክሰስፉል ነው ብዬ መናገር እችላለሁ። መልካም። እንግዲህ ከዚህ ደግሞ የተገኘውን ግብዓት ለቀጣይ እርምጃዎች ከመጠቀም አንጻር እንደ ዩኒቨርሲቲው በቀጣይ ያሰበውን ነገር ካለ? ያው በነገራችን ላይ ይሄ ኮንፈረንስ ብዙ እንድናስብ ነው ያደረገ። ለምሳሌ ደረጃውን የጠበቀ ጆርናል ሊኖረን ይገባል የሚል እሳቤ ፈጥሮብናል። አሁን የተገኙ ውጤቶችን የተሰጡ ግብዓቶችን አካተን ደግሞ ደረጃውን የጠበቀ ፕሮሲዲንግ እናሳትማለን ብለን ተስፋ እናደርጋለን። ይሄ ፕሮሲዲንግ ለሚያነበው ሰው ጠቀሜታ ስላለው ማለት ነውና ከዚህ በኋላ ኢትዮጵያ ውስጥ ሀገራችን ውስጥ መሆን ያለበት ሪሰርች ተጽፎ ሼልፍ ላይ የሚቀመጥ ሳይሆን ሪሰርች ተጽፎ ወይ ሪሰርች ተሰርቶ በትክክል የማህበረሰቡን ችግር አድሬስ የሚያደርግ ሶልቭ የሚያደርግ መሆን አለበት ብለን ስላሰብን ለዛ የሚመጥን ፕሮሲዲንግ እናዘጋጃለን። በአጠቃላይ ለሚቀጥለው ዓመት ደግሞ ከዚህ የተሻለ ኮንፈረንስ እናዘጋጃለን ብዬ አስባለሁ። ያ ኮንፈረንስ በእርግጠኝነት በየጊዜው ለውጥ ያመጣል፣ እያመጣም ስለሆነ ማለት ነውና ጠንክረን እንሰራለን ብዬ አስባለሁ።
ክብር ይስጥልን እናመሰግናለን ዶክተር ቶፊቅ ጀማል። ክቡራን ተመልካቾች እንደተከታተልነው ዩኒቨርሲቲው ያዘጋጀው ይህ የመጀመሪያው ዓለም አቀፍ የምርምር ኮንፈረንስ እንግዲህ ከደቂቃዎች በኋላ የማጠቃለያ መርሃ ግብሩ እንደሚቀጥል ይጠበቃል ማለት ነው። እንግዲህ እንደሚታወቀው ሀገራችን ኢትዮጵያ ከአህጉራዊ ጉባኤዎችም ተሻግራ በርከት ያሉ ዓለም አቀፍ ጉባኤዎችን ኮንፈረንሶችን የማዘጋጀት ልምዱ እያደገ መጥቷል። በዚህ ደረጃ ደግሞ የሀገራችን ከፍተኛ የትምህርት ተቋማትም እዚያውን የምንገኝበት የወራቤ ዩኒቨርሲቲን ጨምሮ ዓለም አቀፍ ትልልቅ ጉባኤዎችን ኮንፈረንሶችን የማስተናገድ ልምምዱ እያደገ መጥቷል። በዚህ ረገድም ይበልጥ ያለው ልምምድ በማሳደግ ሀገር ዘርፈ ብዙ ተጠቃሚነቷን ለማሳደግ ስራዎች እንደሚቀጥሉ ነው የተመላከተው። ቀደም ሲል እንደነገርናችሁ ደግሞ ወደ 200 የሚደርሱ ጥናታዊ ጽሁፎች የተዘጋጁበት ያም ሆኖ ግን በተለያዩ ዘርፎች ተመርጠው ወደ 43 የሚሆኑ ጽሁፎች ላይ ትኩረት ያደረጉ በሳይንስ፣ በቴክኖሎጂ፣ በቱሪዝም፣ በጤና፣ በግብርናን ጨምሮ በተለያዩ ዘርፎች ትኩረታቸውን ያደረጉ እንደ ሀገርም በተለይ የዘላቂ የልማት ግቦችን ለማሳካት ወሳኝ ናቸው ተብሎ የታመነባቸው ላይ የሚያተኩሩ የምርምር ውጤቶች የቀረቡበት ነበር። በቀጣይም እነዚህን ለበለጠ ውጤታማነት የመጠቀም ልምዱ እንዲጠናከርም ጭምር መልእክት የቀረበበት ነው። ከዛም ባሻገር ደግሞ እነዚህ የምርምር ስራዎች ከኮፒ ነጻ መሆናቸው የተረጋገጠበት የሴቶች ተሳትፎ አስተማማኝ መሆኑን ጭምር በይበልጥ የተረጋገጠበት ስለመሆኑ ነው የደረሰን እንግዲህ መረጃ የሚያሳየው ማለት ነው። ምን ይችል እንግዲህ ለአሁኑ የያዝኩት መረጃ ይህን ይመስላል። ወደ አንተ እንመለስ። ሄኖክ ለሚ ለመረጃ አመሰግናለሁ። ባለበት መልካም ጊዜ ይሁንልህ።